ጋይስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በአዲስ ቪዲዮ ዛሬ መጥቼላችኋለሁኝ። እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬ እንግዲህ ደግሞ ጥሩ አሪፍ የሆነ መልእክት ነው፣ ትወዱታላችሁ። አይናችሁ ላልተገለጠ አይናችሁ እንግዲህ በዚህ ይገለጥላችኋል ብዬ አስባለሁኝ። ጆሮአችሁን ኩርኩር ኩርኩር አድርጋችሁ አዳምጡኝ እምላችሁ ማለት ነው። ከኢትዮጵያ እናቶቻችሁን እንደምንም አድርጋችሁ ታመጣላችሁ ማለት ነው። ለእናንተ እናት እዚህ አምጥታችሁ እንግዲህ እንደ ሰራተኛ የምታዩ በመከራ ታመጡና ቪዛ ይሰጣችኋል። ከዛን ለቫኬሽን ብትብሉና ታመጧቸዋላችሁ። ከዛን የልጆቻችሁ አሳዳጊ በቃ ብዙ ጊዜ የቤታችሁ ሰራተኛ በሉ የምታደርጉት ግፈኞች፣ ለእናንተ ግፈኞች ለእናቶቻችሁን እንደ ሰራተኛ የምታዩ የምታሰሩ ነው። ለነገሩ ምንድነው አባባል አለ። ብዙ ጊዜ እኔ አባባሎችን የያዙት ወርቅ ምንድነው የሚባል ጨርሱት በቃ የያዙት ወርቅ እኛ ደግሞ ያላዝነው ነው እንግዲህ ምንነግራችሁ ማለት ነው። እና እኔ አሁን ብዙ ጊዜ በቃ በጣም ነው ምቀናው። ምን አለ እናቴም ኖራልኝ እንደዚህ ባርጊያት እንዲያርጊያት ብዬ ነው በእውነት የምመኘው የነበረው ማለት ነው። እና አሁን በህይወቴ ከኔ ጋር ስለሌለች ነው ለእናንተ ይሄንን ነገር ወደ እናንተ ማደርሰው መልእክቱ ማለት ነው። እኔ የተሰማኝን እናቴ ከጎኔ ብትኖር ምን አደርጋት ነበር? እንደዚህ ያደርጋት ነበር ወይስ እንደ እንቁላል ነበር የሚይዛት ብዬ ነው ሁሌ በአእምሮ የሚይዘው የማስበው። እና እናት ባየው ቁጥር ስፔሻሊ እዚህ እናት ብለው ሲወልዱ አምጥተዋቸው እናታቸውን ከጎናቸው ሲያደርጉ ያው ሰው ነኝና እቀናለሁ። ምን አለ እናቴስ ኖራልኝ ቢያንስ ስወልድ ልጆቿን ብታይልኝ ብዬ ስፔሻሊ በወለድኩ ሰዓት ይሰማኛል በጣም ማለት ነው። እንግዲህ በዚህ ይሄን እኔ ያን ነገር ስለሌለኝ ነው ለእናንተ ይሄን መልእክት የምነግረውና ብዙዎቻችን ከኢትዮጵያ ታመጡና እናቶቻችሁን እዚህ ታስቀራላችሁ። ከዛ ካስቀራችሁ እንደ ሰራተኛ ነው እናንተ ስራ ትሄዳላችሁ። ከዛን እናት ደግሞ ከልጆች ጋራ በቃ ቤት ውስጥ መከራ ታያለች። ይሄ እነሱ ብዙ ነገር ለምደዋል ኢትዮጵያ ላይ። አንደኛ ማህበራዊ ለምደዋል፣ ይገናኛሉ ጎረቤት ለጎረቤት፣ ጉርብትና አለ። በቀን ቤተክርስቲያን በቀን 2 3 ነው የሚሄዱት። በተከፉ ሰዓት ባሰቡ ሰዓት ህልም እንኳን አይተው እኮ ቤተክርስቲያን ሮጠው የሚሄዱ ናቸው የኢትዮጵያ እናቶች። እና ቤታቸውና ቤተክርስቲያን ጎረቤት በቃ እንደዚሁ ጊዜ ራሱ የላቸውም። እንደኛ በር ዘግተው እንደዚህ ሀገር በር ዘግተው የሚኖሩበት ሀገር አይደለም። ከእንደገና ደግሞ እኔ የምለው ልጅ ከማሳደግ ደግሞ ወጥተው እነሱ ኦልሬዲ አሁን እረፍት የሚያስፈልጋቸው ለምን እናንተን አሳድገው ድረው የልጅ ልጅ ያዩበት ሰዓት እንጂ አይተው የልጅ ልጃቸውን የሚደሰቱ ከልጅ ልጆቻቸው እያዩ የሚጫወቱ እንጂ የልጅ ልጅ የሚያሳድጉበት ሰዓት አይደለም። ምን ልላችሁ ነው? እንዳትቆጩ፣ እውነቴን ነው እንዳትቆጩ። እናት መቼም እንቁ ናት፣ መቼም አትገኝም። ምንድነው አንዳንዴ እናት አንድ ነገር ከእጃችን ካመለጠ ብዙ ነገሮችን ወደኋላ ዞረን እናሰላስላለን። አሁን እንደዚህ ካደረጋችሁ ልጆቻችሁን የምታስጠብቁ ከሆነ እዚህ አምጥታችሁ ብዙ የሆነ ሰዓት ላይ ህይወት እንግዲህ በእግዚአብሔር እጅ የተያዝነን
ሁላችንም ማለት ነው። ከእጃችሁ አምልጠው ወደ እውነተኛው ቦታ ሲሄዱ በጣም ነው የሚጸጽታችሁ። ለምን እንደምትጸጸቱት እኔ አንደኛ ያንን ነገር አላገኘውም። ተጸጽተሽ አይተሻል ወይ ብላችሁ ብትሉኝ ማለት ነው። ግን እንደ ሰውኛ ይመስለኛል እንደ ሰውኛ እንጸጸታለን። እንኳንን ይቅርና እናትን የምታህል ይቅርና ጓደኛ እንኳን ከሞተ ከሆነ ተለያይተን ከሆነ እንግዲህ ከሞተ ምን አርጌው ነበር እንዲህ ባረኩት ብለን ወደኋላ እናስባለን። እንኳን እናት ትቅርና ማለት ነው። እናትን ደግሞ ትጸጸታላችሁ። ወይኔ ልሂድ ብላ ኢትዮጵያ ልሂድ ብላ አይ ብላችሁ አቆይታችሁ ከሆነ ያንን ራሱ ትጸጸታላችሁ። ወይኔ የዛኔ ልሂድ ብላ በላኳት ኖሮ የዛኔ ከፍቷት ነበር እንዴ? የዛኔ በቃ የማታስቡት አይምሯችሁ ላይ የለም። እያንዳንዱን ነገር ካጠገባችሁ ሲለዩ የዘላለም ይሄንን ነገር ታስባላችሁ፣ ወደኋላ ተመልሳችሁ ማለት ነው። እና እዚህ እናቶቻችሁን ካመጣችሁ ተንከባክባችሁ ሕክምና ሙሉ አድርጓችሁላቸው። እዛ ሕክምና አያደርጉም እናቶች ታውቃላችሁ። ምንም ብር ቢኖራቸው ሕክምና አይወዱም። ወይ ጸበል ነው የሚሄዱት፣ ወይ የሆነች ነገር ምች መታኝ ብለው ወይም ዳመከሴ ቆርጦ እሱን ነው የሚያሻሹት ምናምን እንጂ ደማቸውን ይሄ ሙሉ ምርመራ ምናምን ማድረግ አይወዱም። ኢትዮጵያ ለምን ልምድም አላደረጉትም። ግን እዚህ ምን አለ እናንተ አምጥታችሁ ሙሉ ምርመራ ቼክአፕ አስደርጋችሁ ያላዩትን እስቲ ይሄ ያስደስታት ይሆናል እማዬ ብላችሁ ወስዳችሁ ተንከባክባችሁ እንደ እንቁላል አርቃችሁ ጊዜያችሁን አንድ ላይ በቃ እንዴት ነው አንድ ላይ የሚጣፍጥ ጊዜ አሳልፋችሁ 3 ወርም ብትሆን አብራችሁ አሳልፋችሁ ወደ ኢትዮጵያ መሸኘትን ያለባችሁ። ለምን እናቶች እዚህ አይወዱትም ጋይስ። ለነሱ የሚሆን አይደለም። እንኳን ለነሱ ይቅርና እውነት ስንቶቻችንን አናወራም እንጂ አሜሪካን አገር የምንሰለቸው ስንቶቻችን ነው አሜሪካን አገር ሳትመቸን የምንኖረው? አለን እኮ ግን ግዴታ ስላለብን ከኢትዮጵያ ይሻላል። እውነት ኢትዮጵያ ከዚህ የተሻለ ቢሆን እኮ አሜሪካንን አንድ ቀን የሚያድር አይኖርም። እውነቱን ልንገራችሁና ስለዚህ እናንተ እንኳን የከበዳችሁ እኮ አለ አሜሪካን አገር ላይ ይከብደን። እኛ እንኳን እኔ በበኩሌ አሜሪካን ከብዳኛለች። በቃ ለምን ብዙ ነገር ሶሻል የለም፣ ብዙ አይነት ጭንቀት አለ። እኔ በቃ እኔ እንደዛ ነኝ። እኔ ሙሉ በሙሉ አይምሮ መሸም ነጋም ጠባም ኢትዮጵያ ነው የማስበው። እውነቴን ነው የምላችሁ። በቃ አይሮ ነው ይሄ የራሴ ነው፣ የማንንም አስተሳሰብ ልነካ አይደለም። የራሴን ሀሳብ ነው የምላችሁ። የምትለፉት ብዙ ነገሮች እኮ ለእናንተም እያንዳንድሽ ጓዳ ከብዶሻል። እናቶች ደግሞ ከዚህ የበለጠ ቢርባቸው ከጎረቤት አብረው ተበዳድረው ብዙ ነገር በራቸው 24 ሰዓት ክፍት ሆኖ ጎረቤት መጥቶ ያን ሁሉ ላይፍ አሳልፈው እዚህ ሲመጡ በጣም ነው የሚከብዳቸው ጋይስ። እንዴ በር ክፍት ሲውል አካሉ ሲያልፍ ደህና ዋልሽ ደህና አደርሽ የሚልበት አገር ከዛ መጥተው እዚህ ደህና አደርሽ የሚልም የለም፣ ደህና ዋልሽ የሚልም የለም። በር 24 ሰዓት ዝግ ሆኖ እዚህ ውስጥ ታፍነው ያለመዱበት ነገር ለነሱ ከባድ ነው። እና እነሱ እንኳን እንፈልጋለን አይ ብለው ቢሉ ልጆቻችሁ ስለሆናችሁ እንዳትቀየሙ እንዳይከፏችሁ አስበው እንጂ እዚህ ሊኖር የሚፈልግ እናት የለችም ስፔሻሊ። ስለዚህ 3 ወር አብራችሁ አጣጥማችሁ ጥሩ ላይፍ አጣጥማችሁ ሸኟቸው። ከዛ ቪዛ ስር ሲኖር መልሳችሁ ማምጣት
እንደዚሁ እያመጣችሁ ወይ ደግሞ እየሄዳችሁ እንደዚህ እያመላለሳችሁ ከልጆቻቸውም ጋራ ከልጅ ልጆቻቸውም ጋር ጥሩ ፍቅር ኑሯቸው እየሄዱ ሰመር ላይ ማምጣት ልጆች እረፍት በሚሆን ሰዓት እንደዚህ አይነት እንጂ ልጆቻችሁን እነሱ እኮ ሲወልዷችሁ እኮ ይህን ሁሉ ሸክም ተሸክመዋቸው 5 ልጅ 6 ልጅ አሳድገው እኮ ነው በላይ ለዛውም ወልደው ካለ ክትትል ካለ ምንም ወልደው ያን ሁሉ ሸክም ተሸክሞ አሳድገው ከዛ ድረዋቸው ከዛ ደግሞ ይኸው አያት ሆነው ድጋሚ የእናንተ ልጅ ግን ማሳደግ ማለት በእውነት በጣም ግፈኝነት ነው። እና እስቲ ኢትዮጵያ ያለች እናት ወይ ልጃቸውን ወስደው አሳይተው ወይ እሁድ ቀን አድረው ልጆቹ ወይ ዊኬንድ ላይ አድረው መልሰው ያመጣሉ እንጂ እናቴ አሳድጊ ብለው ወስደው ለአያታቸው እንዲያሳድጉ አይሰጡም። ኦኬ ያ በህይወት ከሌላችሁ እኔ በህይወት ከሌለው ለሌላ ልጆቼ ለሌላ ሰው ከሚሰጡብኝ ወይ እንጀራ እናት ከምታሳድግብኝ እንደምንም ብላ እናቴ ብታሳድግልኝ እመርጣለሁ። በህይወት ካለፍኩኝ ከሷ ቀድሜ እንደዛ ቢሆን ኦኬ። ግን እኛ በህይወት ኖረን እንዴ ያገባነው እኮ አልጋ ምነው አንሶላ የተጋፈፍነው ያረገዝነው እናታችን ትመጣለች ታሳድጋለች ብለን ነው እንዴ? ኖ። ስለዚህ እናቶቻችሁን ማክበር፣ መውደድ፣ መንከባከብ ካመጣችሁ እንደ እንቁ ከቻላችሁ እግሯን አጥባችሁ ማሳጅ አርጋችሁ በቃ እየሳማችሁ መርቂኝ እያላችሁ እቺ ጊዜ በእውነት በጣም ካለፈችባችሁ ከባድ ናት። አይውሽ ይሄንን የሚፈልግ ስንት እናት እኔ ከዛ መሃል አንዱ እኔ ነኝ። እንደዚህ አይነት ባገኘው ይህን እድል ምን አለ ባረግን። በቃ እንግዲህ ያው ቀድማ አልሆነልኝም። ቀሷም ያው ይሄንን እንትን አላየችም። ያው ቀድማ ሄዳለች። ግን ያው ሁላችንም ወደዛ ነን የምንሄደውና አሁን ባለንበት ደግሞ እናቶቻችንን ብንንከባከብ ብንወድ እንደ ሰራተኛ ባናይ። እናት እንቁ ናት፣ አትገኝም። ከእንቁም እንቁ በላይ ናት። ምንም በቃ እናት እኮ ምንም የሚገልጻት የለም። እውነቴን ነው። እናት እኮ ልጇ ስትከፋ የምታውቅ ልጇ ሲራብ እኛ እናት ሆነን አየነው እንዴ? እና እናት ሆነን አይተን እናትን ደግሞ በእንደዛ መጨከን እኔ ጨካኝ ናችሁ ነው የምለው። ለእኔ እነዛ ነው ስሜት የሚሰማኝ። እንዴ እናቴን ብችል እዚህ ጋር ባረኳት ምዬ እንጂ ለአምጥቻት እኔ ለወለድኳቸው ልጆች እኔ ተወጪልኝ ከባድ ነው። አዎ ልጆቿ ናቸው። ትጫወት ደስ ነው የሚላቸው የልጅ ልጆቻቸውን ሲያዩ እነሱም እንዲጫወቱ አብረው ጊዜ እንዲያሳልፉ እንጂ እኔ ወልጄ እኔ አሳድጊ ምግባቸውን ስሪ እኔ ሰርቼ ልምጣ ኖ። ለምን ስሪ አንቺ ቁጭ ብለሽ አሳድጊ። ባልሽ ሄዶ ሰርቶ ይምጣ እንጂ አንቺ ባልሽ እየሰራ አንቺም እየወጣሽ እናትሽን አምጥተሽ እንደ ሰራተኛ አስቀምጠሽ አሳድጊ የምትይው ለምን እንዴ? እናትሽን እኮ ብታመጪ ለቫኬሽን ልታርፍ እዛ እኮ አርፉ። ኢትዮጵያ እረፍት የላቸውም። ከአንዱ ሲሄዱ ነው የሚውሉት። በቃ ቤተክርስቲያንም ለቅሶ ሲሄዱ ሲያዳርሱ ምናምን ስለሚውሉ ጊዜ አይበቃቸውም። እና በዛ ነው ደግሞ ጭንቅላታቸው ቀኑን ሙሉ ቢዚ ሆነው ያ ለነሱ በቃ ያስደስታቸዋል። ለቅሶ የሩቅ ለቅሶ እየቆጠሩ ይሄዳሉ። በቃ
ይሄ ምንድነው? ማህበራዊነት ነው። እና እዚህ ደግሞ ለእኛ የከበደው እንኳን አገር እነሱ እዚህ ትልቅ ሰው አምጥቶ እናንተ የራሳችሁን ልጆች ማሳደግ የእነሱን ቅዘን ዳይፐር መቀየር ምን በወጣቸው የእናንተን ዳይፐር ካካችሁን ሽንት ጨርቅ እንደውም እነሱ እኮ ምስኪን ዳይፐርን እየቀየሩ እየጣሉ አይደለም ስትሸኝ እያጠቡ ሽንት ጨርቅ እያጠቡ እያሰጡ እያስገቡ እያሰጡ በየደቂቃው ስትሸኑ እያጠቡ በእጃቸው ለዛው በዛ ነው ያደግነው። በአቡጀዴ ነው የሚባለው። ረስታችሁ ከሆነ ያው አሜሪካን ስትመጡ ጉረኞች ስለሆናችሁ ይሄን የነበራችሁበት ስንታችሁ የምትረሱ ስለሆነ በአቡጀዴ ሽንጥ ጨርቅ ነው ያደጋችሁት። አዎ ያንን እያጠቡ እንጂ በዳይፐር እየመዘዙ እየቀየሩ እየጣሉ አይደለም ያሳደጉን። እና እንደዚህ አይነት እናት 5 6 ወልዳ 7ኛ 1 ወልደን 2 ወልደን ያቃተን ምን በወጣቸው እነሱ እንደዛ አይነት የሚወጡትና ስለ እናት እንግዲህ ይሄ ልላችሁ ነው ዛሬ። እንደዛ አይነት አምጥታችሁ እንደዛ አይነት ህይወት የምታኖሩ ካለ እናታችሁን ፕሊስ አዳምጧት። ከነገ ጀምሮ እማዬ ኢትዮጵያ ሂጂ ብላችሁ ተንከባከቡና ሸኟቸው። መሄድ ይፈልጋሉ ፈርተው ነው። እሺ ጋይስ ፈርተዋቸው የሚፈሩ ይኖራሉ። ለምን ብቻዋን ትሆናለች ምን ትለኝ ሀሳባቸው ሙሉ በሙሉ እዛ ነው ያለው።